ዘንድሮ ወይ ዘንድሮ አለ ኤፍሬም ታምሩ ለካ እውነቱን ነው ወገን። ዛሬ ደግሞ ብሩኬ ሃይሜን እኔ አንቺን ነው የምፈልገው ሌላ ማንንም አልፈልግም አለ። እሷ ደግሞ ያንተን አልፈልግም እኔ ላንተ ደስታ አልሰጥህም፣ ደስታ የምትሰጥህ ሌላ ሴት ናት። ይሄ ቃላት ስንት ጊዜ ተደገመ መሰላችሁ? 3 ጊዜ ቪዲዮ ተሰራ። ይሄ ቃላት ዛሬ ሃይሜ የተናገረችው ቃላት እኔ ላንተ ደስታ የምሰጥ ሴት አይደለሁም። ቪዲዮ እየተመለሳችሁ ስሙሽ የኔ ውዶች። አንዴ ጋሻዬ የነበረ ጊዜ እኔ ላንተ ደስታ አልሰጥም የሚል ቪዲዮ አለ። ዛሬም ተደገመ። ክፉ አትናገሩ ውዶች። ተጣልተው መስሏችሁ ከሆነ አልተጣሉም። እሺ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይን አለም ላይ እንደዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ መስሎኝ እና ውዶች፣ ብዙዎቻችሁ ኮሜንት ላይ ምን እላችሁኛል? እውነት እኮ ነው ሃይሜ ከቤት ወጣለች ብላችኋል። አልወጣችሁም ውዶች፣ አትሞኙ፣ ይስላትሁኑ ማርያምን ነቄ መሆን አለባችሁ ውዶች። አልወጣችም፣ አልተጣሉም፣ ስራ ነው። ይህን ስላችሁ ብዙዎቻችሁ አይገባችሁም። በፍጹም አልተጣሉም። እውነቱን ነው የምነግራችሁ። ስለዚህ ተቤት አልወጣችም። ሲጀመር ለቪዲዮ ካሜራ ሲደቀን ብቻ ነው ወደዛ ወደዚህ የሚሉት ሲጀመር ማለት ነውና ግን በዚህ ልክ ወርዳችሁ ብር ለማምጣት እንደዚህ መጣራችሁ እናንተ ግርጅ ያላችሁ ሙሉ ጤና አላችሁ ዩቲዩብ እንኳን ባይታይላችሁ እንኳን ሰርታችሁ የምታድሩ ሰዎች ናችሁ እውነት ለመናገርና በዚህ መንገድ ብር ለማግኘት መሄዳችሁ ዛሬም ደግሞ ሁለተኛ ታመምኩ ማለት አንተ ደግሞ ማለት ነው ዘላለምህን አመመኝ እንዳልክ ማለት ነው። አንድ ቀን ፈጣሪ የምላሳችሁን አይቶ ጉድ እንዳይሰራችሁ ፈርችላችኋለሁ ማለት ነው። ሳትታመሙ ታመምን፣ ሳትጣሉ ተጣላን፣ ሳትለያዩ ተለያየን እያላችሁ አንድ ቀን ውሸታችሁን ሆኖ ጉድ እንዳይሰራችሁ ፈጣሪ ይጠብቃችሁ እላለሁ። በዚህ አጋጣሚ በእናንተ ምላስ በአንድ በታችሁ የሚወራው ነገር በኢየሱስ ስም አይ ፈፄ አጣው ደህና አድርገው ወይኔ ፈፄ አጣቡት፣ ሳይሞት ቀበሩት አልኳችሁ በቲክቶክ ሳይሞት ቀበሩት ፈፄን በቲክቶክ ውዶች። ቢቀርብስ ከእነሱ ጋር ተደባልቀ የሰራው ነገር ቢቀርብስ የምሬ ነው። ቢቀርብ እንደዚህ እየተዘቀዘቅ እየተሰደብክ ወደዛ። ሁላችሁም ብር ወዳጆች ናችሁ። እዛ ጋር ኤፋ ሚስቱን ኤፍሬም የህያብ ባልተቤት እኔ ከሱ እንኳን እንዲህ አይነት ቃላት አልጠብቅም ነበር። ዛሬ ምን አይነት ቃላት ነው የተናገረው? ለምንሽ ልንበርከኬ ለምንሽ መሰለሽ አላላል። ስማ ስትታዩ ቅልብስብስብስብስ ትላላችሁ፣ ግን ውስጣችሁ በስመ ገባ ተብሎ ሲታይ ከባዶች ናችሁ። ማርያም የምር እኔ ኤፋን እንደዚህ ኤፍሬም የትም ቢሆን እንደዚህ ይናገራል ብዬ ኧረ እኔ ቀን ማስብ አላውቅም። ናቲ ከፍ ዝቅ ሲያረጋት እያብን በኢየሱስ ሲያውት ያለ ማለት ሲበሉት ያቀራል አለ ያገሬ ሰው ሲተረት በኢየሱስ ከባድ ነው። የምሬን ነው የምላችሁ ከባድ ነው። ከሚያከብረን ጋር ብንኖር ነው የሚሻለው። ከማያከብረን ጋር መኖር ይከብዳል። ጥንቃቄ ያስፈልጋል። ህያብ ደግሞ እንበዋ ነው የሚቀርባት ማለት ነው። እና ወዶችዬ ስለ ሃይሚ ስለነ ብሩኬ ስነግራችሁ አልተለያዩ። እኛ እናት የሚነግረን መች እናጣለን ብላችሁ ነው? እኛ እኮ ትንንሽ ዩቲዩበሮች እኮ ነፍስ ነገር ነን እኮ ሰብስክራይብ የለንም እንጂ ነፍስ ነን እኮ እኛ ነፍስ አልኳችሁ። እንደኛ አይነት መረጃ የሚያመጣ ሰው የለም፣ ግን ሰው አያምነንም። ነፍስ ነን እኛ። የቀለድኩ መስሏችሁ ነው? እውነቴን ነው። እኛ ነፍስ ነን የምር እውነቴን ነው። እና ተረጋጉ። መረጋጋት የሚባል ነገር አለ ልላችሁ ነው ውዶቼ። ይሄ ነው
ሁላችሁም ሰውን አብራችሁ ማየት ነው የሚሻለው። እውነታችሁ ብሩኬ ሀይሚን ጎዳት፣ ሀይሚ ብሩኬን ጎዳችሁ። ሀይሚ ስንት ጊዜ ነው ሀይሚ ቅርታ አይደለም ብሩኬ ስንት ጊዜ ነው ሀይሚ አልፈልግም ያለችው ብሩኬን። ቪዲዮውን እየተመለሳችሁት ድራማ እንኳን በሆኑ በዛ ማወቅ እኮ ትችላላችሁ። ስንት ጊዜ ነው አልፈልግም 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 ሌላ ህይወት ጀምር ሌላ ህይወት ጀምር። ስንት ጊዜ ነው 36 ጊዜ ይሆናል ያለችው እኮ እንደዚህ። ብሩኬም ራሱ አንቺና እኔ መለያየት አለብን፣ እኔ ከአንቺ ጋር መቀጠል አልፈልግም፣ አፍሽን እየከፈሽብኝ ከአንቺ ጋር መሄድ አልችልም ያለው ስንት ጊዜ ነው? ቪዲዮ መለስ እያላችሁ አተው እና ውሸታሞች ናቸው ልላችሁ ፈልጌ። የተጣሉ መስሏችሁ ከሆነ አትሸወዱ ለማለት ነው። ሰው ሲወደድ ለካ ለዛ የሚጠፋው ስራ ሲሰራ ለካ ሰው በቃ በዛው ልክ ይጠላል። ለዛቸው ጠፋ ማርያም። በፊት እኮ በዩቲዩብ እንትን ኮሚኒቲ ላይ ሀይሚ ብሩኬ ሀይሚ ብሩኬ ሀይሚ ብሩኬ፣ በቲክቶክ ስትገቡ ሀይሚ ብሩኬ ሀይሚ ብሩኬ፣ በኢንስታግራም ስትገቡ ሀይሚ ብሩኬ ሀይሚ ብሩኬ። አሁን ወፍ የለም ወፍ የለም። አሁን ቲክቶክ ላይ ራሱ አለፍ ብላችሁ ነው የምታገኙት፣ አታገኟቸውም። አሁን ላይ ወፍ የለም። ይህን ያደረጉት እነማን ናቸው? ራሳቸው በገዛ እጃቸው። እኛም እንዲህ ሰው ድራማ እንስራ ብለው አያችሁ፣ እንዲህ ዝፉን ገባችሁ። ሰው ሲወዳችሁ ያንን ሰው የበለጠ እንዲወዳችሁ አሪፍ ስራ እየሰራችሁ ይዞ መሄድ ነው እንጂ የሚሻለው በመሀል ሌላ ስራ ሰርቶ ስራውን መበላሸት ተገቢ ነው ብዬ አላስብም። እንዴ እናንተ ባላችሁ የመረጥ ባላችሁ በቃ አንድ ሰው መስራት ካለበት ጥሩ ስራውን ይዞ መሄድ ነው ፈለገ። እንደዛ ካልሆነ ግን አይነፋም እላችኋለሁ። እንግዲህ እናንተ ደግሞ ምን ትላላችሁ? እንዲህ ኦዲየንስን እያስጨነቃችሁ እናንተ ከካሜራ ጀርባችሁ ፈታ እያላችሁ አሁን እናንተ ነፍሳችሁ ይማራል። አሁን እንኳን ነገሩ ቲክቶክ ላይ እየተጣሉ አይደለም ትተዋል። በፊት በአብርሽና በሩታ በስማ ቲክቶከሮች ይጣሉ ነበር እኮ ግሩፕ ከፍተው ምናምን። አሁን ግን የለም። ሲጀመር አሁን የአብርሽና የሩታ እንትኖች ግሩፖች የሉም። ሲጀመር እኔ አይቻቸውም አላውቅም። ትተዋል ይመስለኛል። የሀይሚና የብሩኬም አሁን ላይ ብዙም የሚሰዳደቡ ሰዎች የሉም። ትተዋል። ነገሩ ሲገባቸው አቁመዋል እነሱ ራሱ አሁን ላይ ማለት ነው። የምሬ ነው። አሁን ድረስ አቁመዋል። ምክንያቱም በቃ የሚሰሩት ስራ እያዩት ስለሆነ በቃ የውሸት ዓለም ስለሆነ በቃ አድናቂዎቻቸው ተው ማለት ነው። አያችሁ ነገሩ ሲገባ እንዲህ ነው። ይሄ ነው ነገሩ ሲገባ ውዶችዬ። አያችሁ ወይ? እንዲህ ነው። ውድ አድማጭ ተመልካቾች ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር አድርጉት። ሀሳብ አስተያየት ስጡ። ኮፒሊንክ ሼር አድርጉት። ወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ ነገር ሁሉ በጣም አመሰግናለሁ። እንግዲህ ዛሬ ይችላችሁ መጥቻለሁ። ብሩዬ አንገቱን ደፍቶ ይቀሰቀሳል። መቅለስ ለሳህ ነው አለችው። እንግዲህ እንደዛ ትበይኛለህ። እሱ ደግሞ መልቀስ አንገትን መወዝወዝ ቀለስ ማለት ትችልበታለህ፣ ማስመሰል ትችልበታለህ። እሱ ደግሞ መልስም አልሰጣት። አንቺን ነው የምፈልገው ሌላ ሰው አልፈልግም አላት ማለት ነው። እና ተወዳችኋለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ። መልካም ምሽት የኔ ውዶች።